ሰላም እንዴት ናችሁ? ይህ ሆያ ሆዬ ኤዱኬሽን ነው። እኔም እዝራ ራራይ እባላለሁኝ። ዛሬ የምናየው በተደጋጋሚ ስለሚያጋጥመን አንድ ወሳኝ ጉዳይ ነው። እሱም የማንበብ ፍላጎት ኖራችሁ ማንበብ ፈልጋችሁ ቁጭ ባላችሁበት ሰዓት ከአንዳንድ ሙዳችሁ የሚጠፋ ስሜታችሁ የሚቀዘቅዝ ማንበብ የሚያስጠላችሁ ሰዎች አላችሁ። ይህ ለምን ሆነ? መፍትሄውስ ምንድን ነው የሚለውን ነገር ዛሬ በትክክል አይተን መፍትሄ እናገኝለታለን። አሁን በቀጥታ ወደ ጉዳያችን። እሺ፣ ግን ይህን ነገር ከመጀመራችን በፊት በትክክል አንድ ነገር ማወቅ ይጠበቅብናል። እኔ እንደዚህ አይነት ስሜት የሚሰማኝ ሰነፍ ስለሆንኩኝ አሊያም ደግሞ ማንበብ ስለማልችል ነው ብላችሁ ነገሩን ከራሳችሁ ጋር በፍጹም አታገናኙት። ምክንያቱም ይህ ነገር በጭራሽ ከእናንተ ጋር የሚገናኝ ነገር አይደለም። ይህ ነገር የሚገናኘው ከአእምሮና ከአእምሮ አሰራር ጋር ብቻ ስለሆነ ማለቴ ነው። ስለዚህ እንዴት ነው አእምሮአችን የሚሰራውን ነገር የሚለውን ነገር በትክክል ማወቅ፣ ለዛ የሚሆን መፍትሄውን ደግሞ መከተል ነው የሚገባን ማለት ነው። ስለዚህ እነዚህ ነገሮችን ከአራት ከፍያቸዋለሁ። አራት አይነት ካታጎሪዎች አሉ። የትኛው ካታጎሪ ነኝ ብላችሁ ራሳችሁን ለዩ። ለዛ የሚሆን መፍትሄ ደግሞ ውሰዱ። አለቀ እንጂ ከእናንተ ጋር የሚገናኝ ነገር አይደለም። የመጀመሪያው ካታጎሪ እኔ ዘስሊፐር ብዬ የምጠራቸው ናቸው። እነዚህም ልክ ማንበብ ሲጀምሩ እንቅልፍ የሚላቸው ተማሪዎች ናቸው። ልብ በሉ፣ ከሁለት ደቂቃ በፊት ማንበብ ከመጀመራቸው በፊት መጽሐፍ ወይም ደብተር ከመግለጣቸው በፊት እነዚህ ተማሪዎች ንቅት ብለው ተነቃቅተው ቲክቶካቸውን ስክሮል እያደረጉ ኢንስታግራማቸውን በትክክል የተጠቀሙ ነበረ። ግን ማንበብ ሲጀምሩ ከትንሽ ደቂቃ ቆይታ በኋላ አይኖቻቸው 100 ኪሎ ግራም የተሸከሙ ያህል የሚከብዳቸው፣ የሚያንጠራራቸው፣ የሚያዛጋቸው ብቻ የእንቅልፍ ስሜት የሚጫጫናቸው ሰዎች አሉ። ይህ ለምን የሆነ ይመስላችኋል የሚለውን ነገር እናያለን። መፍትሄም እናስቀምጣለን። ይህ ነገር የሆነው በአንድ ምክንያት የተነሳ ነው። በአእምሯችን በጭንቅላታችን አሰራር ምክንያት ነው። ምክንያቱም አንድን ነገር ስንሰራ፣ አንድን አክቲቪቲ ስንሰራ ሁለት አይነት ኤነርጂ እናውጣለን። ማንኛውም አክቲቪቲ ማለት ነው። ለዛ አክቲቪቲ ሃይ ኤነርጂ ልናውጣ እንችላለን፣ ወይም ደግሞ ትንሽ ኤነርጂ ልናውጣ እንችላለን። ለምሳሌ ዳንስን ብናይ እኮ ሃይ ኤነርጂ ነው የምናወጣው። ዳንስን መቼም ሰው እየጨፈረ አይተኛም። ለምን? ከፍተኛ ጉልበት ነው የሚወጣው። የቀን ስራ እንመልከት፣ ወይም የጉልበት ስራ ሰው እየሰራ ይተኛል እንዴ? አይተኛም። ምክንያቱም የሚያወጣው ኤነርጂ ምንድነው ማለት ነው? በጣም ከፍተኛ ስለሆነ ነው። ስለዚህ አንዳንድ አክቲቪቲዎች ሃይ ኤነርጂ ከኛ ይፈልጋሉ። ሃይ ኤነርጂ ስናወጣ እንቅልፍ የሚባል ስሜት በፍጹም አይኖርም። ደግሞ በተቃራኒው ሎው ኤነርጂ የሚፈልጉ ስራዎች አሉ፣ ትንሽ የጉልበት የምናወጣባቸው። ከነዛም ውስጥ አንዱ ምንድነው? መስማት። ለምሳሌ ሰው ሲያወራኛ ቁጭ ብለን መስማት፣ ምንም ነገር ሳናደርግ ጆሮአችን ብቻ ተጠቅመን የሆነን ሰው መስማት የምናወጣው ኤነርጂ በጣም ትንሽ ነው። በዚህ የተነሳ እንቅልፍ ሊጫጫነን ይችላል። ለዛ እኮ ነው ፓርላማ ውስጥ አይታችሁ ከሆነ አብዛኛው ሰው እየተኛ ያለው ምንድነው? ቁጭ ብሎ ስለሚሰማ ጆሮን ብቻ ስለሚጠቀም ምን ይሆናል ማለት ነው? ሎው ኤነርጂ ስለሆነ እንቅልፋቸውን ይተኛሉ። ወዶ አይደለም፣ የጭንቅላታችን አሰራር እንደዛ ስለሆነ ነው። ትምህርት ቤት ጋር ብንመጣም ልክ እንደዛ ነው። መምህር እያስተማረ አንዳንድ ተማሪዎች ይተኛሉ። ምክንያቱም መስማት ብቻ ስለሚጠበቅባቸው ሎው ኤነርጂ ስለሚያወጡ ነው። ትንሽ ኤነርጂ ነው የሚወጡት። በዚህ የተነሳ እንቅልፍ ይጫጫናችኋል። እናንተ የምተኙ ተማሪዎች ካላችሁ ለምን ስለሆነ ነው? ማንበብ ምን ስለሆነ ነው? ሎው ኤነርጂ የሚጠይቅ ትንሽ ኤነርጂ ብቻ ነው የሚጠይቀው። የምናወጣው ኤነርጂ ትንሽ ነው። ምክንያቱም እናንተ ስታነቡ ምን እያደረጋችሁ ነው ማለት ነው? አይናችሁን ብቻ ከአንድ መስመር ወደ አንድ መስመር እያንቀሳቀሳችሁ ነው። ስለዚህ የምትወጡት የአይናችሁን እንቅስቃሴ ብቻ ነው። ጭንቅላታችሁን ምንም ነገር እያሰራችሁት አይደለም። ስለዚህ ጭንቅላታችሁ ምንም አይነት ስራ ማይሰራ ከሆነ፣ ቢዚ ካልሆነ ምን ይሆናል ማለት ነው? ለእንቅልፍ ይጋበዛል ማለት ነው። እንቅልፍ አእምሯችሁ ባይዘው ይሰለቸዋል፣ ይደክመዋል። ምንም ነገር ማይሰራ ከሆነ ምንድነው የሆነ ፍሪ ሆኖ ቁጭ ካለ በጣም ስለሚሰለቸው ወደ እንቅልፍ ነው የሚሄደው፣ እናንተ ፕሮቴክት ለማድረግ ማለት ነው። ስለዚህ ትክክለኛው መፍትሄ አንድና አንድ ነገር ነው። ሎው ኢነርጂ የሆነውን ነገር ሪዲንጉን ማለት ነው ወደ ሃይ ኢነርጂ መቀየር ነው፣ ላለመተኛት። ሃይ ኢነርጂ ከወጣን አንተኛም። ስለዚህ ምን እናደርግ ነው? ወደ ሃይ ኢነርጂ ማንበብን እንዴት ነው ወደ ሃይ ኢነርጂ የምንቀይረው ከተባለ ጭንቅላታችን እንዲሰራና እንዲያስብ ማድረግ ነው። የመጀመሪያው ነገር ስናነብ ኦልዌይስ
እስክሪብቶ ወይም እርሳስ ወይም ሃይላይተር መጠቀም መቻል አለብን። ለምን ምናነበውን ነገር ሳማራይዝ ማድረግ መቻል አለብን። የሆነች ነገር እናነብና ሳማራይዝ አሁን ምን አነበብኩኝ ብላችሁ ለራሳችሁ ቁጭ ብላችሁ መጻፍ መቻል አለበት። ሳማራይዝ ስታደርጉ ማንን እያሰራችሁት ነው ማለት ነው? ጭንቅላታችሁን እያሰራችሁት ነው። እየሰራ ነው። አሁን ስራ ፈቶ ቁጭ አላለም፣ ሳማራይዝ እያደረጋችሁ ነው ማለት ነው። ሁለተኛው ነገር ደግሞ እያነበባችሁም ባላችሁበትም ሰዓት ትንሽ ቆም ትሉና ይህ ኮንሴፕት ይህ ፕሪንሲፕል ምን ላይ ሊሰራ ይችላል፣ ምን ነገር ጋር ሊፈጠር ይችላል ብላችሁ ጭንቅላታችሁ ጋር ምን ፍጠሩ፣ ኢሜጅ ፒክቸር፣ የሆነ ስዕል ፍጠሩ፣ የሆነ ጥያቄ ፍጠሩበት። ይህን ኮንሴፕት ምን አይነት ነገር ጋር ልጠቀሙ ይችላሉ፣ ምን አይነት ነገር ላይ አፕላይ ላደረገው ይችላለሁ፣ ምን አይነት ነገሮች ሊከናወኑ ይችላል ብላችሁ አስቡ። እስኪ ለተወሰነ ደቂቃ ጭንቅላታችሁን አሰሩት። ያን ጥያቄ ስትፈጥሩበት ጭንቅላታችሁ ምን ይሆናል ማለት ነው? አክቲቭ ሆኖ ይሰራል ማለት ነው። ሁለተኛው ዘፍሮንዝን ናቸው። እነዚህ ልክ ለማንበብ መጽሐፋቸውን ሲገልጡ ኃይላቸውን በሙሉ የሚነጠቁ ሰዎች ናቸው። እንዴት ለምን ከተባለ ምን ያደርጋሉ መሰላችሁ? ማንበብ ከመጀመራቸው በፊት ዛሬ ምን ያህል ነገር ነው እስኪ ማንበብ ያለብኝ ብለው ማንበብ የሚችሉት ነገር ያሉ ሲያዩት 50 ፔጅ ሊሆን ይችላል። ዛሬ ለኤግዛም ወይም ለሆነ ነገር ማንበብ ያለባቸው ይታያችሁ 50 ፔጅ በጣም ብዙ ነው። ኢትስ ቱ ማች ሶ አይ ካንት ዱ ዚስ ብለው ጭንቅላታቸውን ይነግሩታል። በዚህ የተነሳ እጃቸውን ማንቀሳቀስ የሚከብዳቸው ሙሉ ሰውነታቸው በቃ ድንዝዝ የሚል ስሜታቸው በሙሉ የሚነጠቅ ሰዎችም አሉ ነው። ለምን መሰላችሁ እንደዚህ የሚሆነው? ፈረንጆች ይህንን ዘ ማውንቴን ኢፌክት ይሉታል። የተራራው ስሜት ማለት ነው። አንዳንዴ አስቀድመን መጨረሻችንን የምናው ከሆነ አይምሯችን ከሁለት ባንዱ ነገሮች ይዘጋጃል ነው። አንዳንድ ሰዎች መጨረሻቸው ከባድ መሆኑን ሲያውቁ የሚጠነክሩ ሰዎች አሉ። ኦኬ መጨረሻ በጣም ከባድ ነው፣ ስለዚህ ከአሁኑ ጀምሬ መጠንከር፣ ከአሁኑ ጀምሬ የተሻለ ነገር መስራት አለብኝ ብለው ጥንክር የሚሉ ሰዎች አሉ። ተፈጥሮ ነው፣ ምንም ማድረግ አይቻልም። እነዚህ 50 ፔጅ የሚያዩ ሰዎች 50 መሆኑን ሲገነዘቡ በጣም ብዙ ማንበብ እንዳለባቸው ሲገባቸው ጭንቅላታቸውን ያዘጋጃሉ። በቃ የፈለገው ነገር ይምጣ ይህን ነገር መጨረስ መቻል አለብኝ ብለው አይምሯቸውን ይነግራሉ። በዚህ የተነሳ የሚጠነክሩ እስከ 10 ሰዓት ሳይተኙ እስከ ሌሊቱ ማለት ነው ወይም ሊያነጉት ላይ ይችላሉ። ጭንቅላታቸው የሚጠነክር ሰዎች አሉ። ሌላኛው ደግሞ በተቃራኒ መጨረሻቸው ከባድ መሆኑን ሲያውቁ ጭንቅላታቸው በጣም ፍሮዝን ስቴት ውስጥ የሚገባ ሰዎች አሉ። ፓራላይዝ የሚሆን አለ። ይህን ነገር አልጨርሰውም፣ ይህን ነገር አላሳካውም ብለው ወደኋላ የሚሆኑ ስሜታቸው የሚሰለብ ኃይላቸውን የሚያጡ ሰዎች አላችሁ። አያችሁ፣ እናንተ ሁለተኛው ጋር ናችሁ ማለት ነው። እንደዚህ አይነት ሰው ከሆናችሁ ይህ መጨረሻችሁን ማወቅ ኃይላችሁን ከሚያጠነክር ይልቅ የሚሰልባችሁ ኃይላችሁን ከእናንተ የሚወስድባችሁ ከሆነ ማድረግ ያለባችሁ የመጀመሪያው ነገር ኦልዌይስ ለመንባብ ስትሄዱ ከቻላችሁ እስከ መጨረሻው ነገር ባታዩት፣ አይታችሁም ከሆነ ለራሳችሁ እንዲነገሩት ግዴታዬን ነገር 2 ሰዓት ተቀምጬ ማንበብ አይጠበቅብኝም፣ የተወሰነች ነው፣ ይቺን ሴክሽን ጨርሼ ወደ ቤት እሄዳለሁኝ፣ ምንባቤን አቆማለሁ ብላችሁ ለጭንቅላታችሁ ንገሩት። ይቺንማ ከሆነ ችግር የለውም ይሁን ብሎ ራሱን ሬዲ ያደርጋል ማለት ነው እንጂ ግዴታ ሙሉ ማንበብ አለብኝ ብላችሁ አታስጨንቁት። እመኑኝ፣ በእርግጠኝነት እንዲህ ብላችሁ ስትጀምሩ ይችን ትንሽ ፖርሽን ለማንበብ ብላችሁ ስትጀምሩ አይምሯችሁ ይነቃቃል፣ ትጀምራላችሁ። ያኔ ያን ጭንቅላታችሁን ድንዝዝ ያለውን ነገር ሰበራችሁት። ከዛ በኋላ ሙሉን 50 ፔጅ ራሱ ልታነቡ ትችላላችሁ። ግን ይችን ስሜት መሰበር መቻል አለባችሁ። ይችን ስሜታችሁን ከእናንተ የሚሰልበውን ነገር የፈጠነ ብሬክ ማድረግ ስላለባችሁ እንዲህ ብላችሁ መሸወድ መቻል አለባችሁ እንጂ ሙሉን ነገር ግዴታ ማንበብ አለብኝ ብላችሁ ጭንቅላታችሁን አታስጨንቁት። እዚህ ስቴት ውስጥ ካላችሁ እንደዚህ ማድረግ እንዳትረሱላለሁ። ሶስተኛው ዘክራሸር ናቸው። እነዚህ ምን አይነት ሰዎች መሰላችሁ? ከ5 ደቂቃ በፊት በጣም ደስተኛ ተጫዋች ወይም ሰውን እያሳቁ እነሱም እየሳቁ የነበሩ ሰዎች ናቸው። ግን አሁን ልክ መጻፋቸውን መግለጥና ማንበብ ሲጀምሩ ከአንዳንድ ስሜታቸው በሙሉ ይቀየራል። ይናደዳሉ፣ ወይም ደግሞ በጣም ሊያዝኑ የሆነ የማዘን ስሜት የሚሰማቸው ወይም ደግሞ የቁጣ ስሜት የሚታይባቸው ሰዎችም አሉ። ለምን መሰላችሁ እንደዚህ የሚሰማቸው እነዚህ ሰዎች? የመጀመሪያው ነገር ይህንን ትምህርትን ከሆነ ነገር ጋር የሚያገናኙት። አሁን ይህንን ትምህርት ይገልጡና ወይ ፊዚክስ ወይ ኬሚስትሪ ምናምን ይገልጡና አሁን ይህ ትምህርት ምንድን ነው ጥቅሙ? ምንም ጥቅም እኮ የለውም፣ እንዲሁ ዝም ብዬ እኮ ነው ማነበው ምናምን ብለው ለራሳቸው ይነግሩታል። አይ እናቴ ይህንን ትምህርት መማረኩ ለእናቴ ስል ነው ለአባቴ ስል ነው እንጂ ምንም አይገባኝ ነገር እኮ ነው ብለው ያን ነገር ከምን ጋር ያያይዙታል? ከሆነ ነገር ጋር ያያይዙታል ማለት ነው። ሲያያይዙት ጭንቅላታቸው እንደዚህ አይነት ስሜት ያመጣባቸዋል። ወይም ደግሞ የሚጠሉት ትምህርት ሊሆን ይችላል። በሌላ ነገር ጥሩ ሆነው እኮ በሌላ ትምህርት ላይ እዚህ ጋር ሲያመጡ የሚጠሉት ትምህርት ሲሆን ይህ ትምህርት እንዳይመቸኝም አልወደውም ብለው ለራሳቸው ይነግሩታል። አሊያም ደግሞ መምህሩን ሊጠሉት ይችላሉ። በዚህ ማለት በዚህ በኔጌቲቭ አንከሪንግ ይባላል።
በተለያዩ ኔጌቲቭ ነገሮች ይነግሩትና ጭንቅላታቸው በቃ ይሁን እንዲያስጠላው ወይም ደግሞ እንዲናደድ ወይም ወደ ሌላ ስሜት እንዲገባ ያደርጉታል። እንዲገባ ያደረጉት እነሱ ናቸው። ኔጌቲቭ የሆነ ነገር ሲነግሩት ጭንቅላት ከዛ ማምለጥ ይፈልጋል፣ መውጣት ይፈልጋል። ሰው በዚህ የተነሳ በቃ ሁሉም ነገር ያስጠላቸውን ቢሆን ባይሆን ብለው የሚተው አይነት ሰዎች ናቸው። ሰው እንደዚህ ነገር ያለባችሁ ከሆነ ትክክለኛ መፍትሄው ምን መሰላችሁ? ጭንቅላታችሁን ትሪክ ማድረግ ነው፣ መሸወር ነው። እንዴት ነው የምትሸውዱት? የምትጠሉትን ነገር ከምትወዱት ነገር ጋር ካገኛችሁት አጠሉትም። ያ ነው ትሪኩ። ለምሳሌ የሆነ የምትጠሉትን ሰው እኮ ከምትወዱት ሰው ጋር ለምትወዱት ሰው ስትሉ ያን ነገር ታገኛላችሁ። ስለዚህ የምትጠሉትን ነገር ከምትወዱት ነገር ጋር አገናኙት። ይህ ትምህርት ማይመቻችሁ ከሆነ ከምትወዱት ቦታ ጋር ሄዳችሁ ቁጭ ብላችሁ አንብቡት። እዛ ቦታ ጋር ያንን ትምህርት አገናኙት። ወይም የምትወዱት ሰው ሊኖር ይችላል። ከዛ ሰው ጋር አብራችሁ ቁጭ ብላችሁ አንብቡት። ያንን የምትጠሉትን ትምህርት የምትወዱት ሰው ጋር ሲሆን በደንብ ነው የምታነቡት። ወይም ደግሞ ይህንን የምትጠሉትን ነገር ከምትወዱት ሙዚቃ ጋር በጣም የምትወዱትን ሙዚቃ ከፍታችሁ ይህንን የምትጠሉትን ነገር አንብቡትና እስኪ ሁለቱን ለማቆራኘት ለማገናኘት ሞክሩ። የምትጠሉትን ከምትወዱት ነገር ጋር ያኔ ትንሽ ጭንቅላታችሁ ምን ይሆናል ማለት ነው? ይሸወድና ሳታስቡት ለዛ ትምህርት የተሻለ ነገር ይኖራችኋል። አራተኛውና የመጨረሻው ደግሞ ዘ ወንደረር ናቸው። እነዚህ ደግሞ ልክ መጽሐፋቸውን ሲከፍቱ እስከ ዛሬ ድረስ አስተውሰውት የሚያውቁትን ነገር ሊያስታውሱ ወይም ደግሞ ሌላ ሀሳብ ጭንቅላታቸው ጋር ሊመጣ ይችላል። ልክ መጽሐፉን አንብበው ቁጭ እንዳለ የሆነ ነገር ጭንቅላቱ ጋር ይመጣል። ጫማ የለካ ሳላጥብ ነው የመጣሁት ወይኔ ይላል። ወይም ደግሞ የዛሬ ሳምንት ከሆነ የሆነው እንዴት ነው ለፍቅረኛ የቴክስት ልኬላት ሳትመልሰው የቀረችው ይላል። ኦልሬዲ እኮ ታርቀው አሁን አልተጣሉም፣ ኦልሬዲ ጥሩ ውስጥ ነው ያሉት። ግን ያስታውሳል። እንዴት የዛሬ ሳምንት እንኳን አልመለሰችልኝም ምን ሆና ነው ብሎ አስቦት የማያውቀውን የተለያየ ነገር ያስባል ማለት ነው። ለምን መሰላችሁ? እንደዚህ አይነት ነገር የምታስቡ ሰዎች ካላችሁ የእናንተ ሃይ ስፒድ ሲሙሌሽን የለመዳችሁ ጭንቅላታችሁ ሃይ ስፒድ ሲሙሌሽን ማለት ምን ማለት ነው? ልክ እንደ ኢንተርኔት ውስጥ ገቡ የፈጠነ እዛ ውስጥ ይከታችኋል። ወይም እግር ኳስ ጨዋታ ስትጫወቱ ወይም ሙዚቃ ስትሰሙ ኢፌክታቸው ምን ውስጥ ነው የሚከታችሁ ማለት ነው? የፈጠነ ሲሙሌት ነው የሚያደርጋችሁ፣ ያነቃቃችኋል። እንደዚህ አይነት ሰዎች ስለሆናችሁ ነው። ማንበብ ደግሞ ሃይ ስፒድ ሲሙሌሽን ባንዴ አይከተንም፣ ባንዴ አያነቃቃንም፣ ባንዴ ወደዛ ስሜት ውስጥ አይደለም የሚከተን። ስለዚህ በዛ የተነሳ ጭንቅላታችሁ ማረፊያ ቦታ ይፈልጋል። ራሱን ሲሙሌት የሚያደርግበት መንገድ ሲፈልግ የሚፈልገው ሀሳቦች እነዛ ናቸው። በዛ የተነሳ ዲስትራክት ትሆናላችሁ ማለት ነው። ምን ማድረግ መቻል አለብን ነው? እንደዚህ አይነት ስሜት የሚሰማን ከሆነ ማድረግ የምንችለው አንድ ነገር ነው። ይህንን ጭንቅላታችን ዲስትራክት የሚያደርገውን ሀሳብ ማስወገድ። እንዴት እናስወገዳለን ከተባለ የመጀመሪያውንና የመጨረሻው እስክሪብቶ በእጃችሁ መያዝ ነው። እስክሪብቶና ወረቀት። የሆነ ስሜት ሲሰማችሁ፣ የሆነ ሀሳብ ሲመጣ ያን ሀሳብ ትጽፋላችሁ። ለምሳሌ ለሆነ ሰው ቴክስት መላክ ከተሰማችሁ ኦኬ ለእንትና ቴክስት አደርግለታለሁ ሲጨርስ በኋላ። ልብስ ማጠብ ከሆነ ስሜታችሁ ሲጨርስ አንብቤ ሲጨርስ ልብስ ማጠብ አለብኝ ትጽፋላችሁ። የተሰማችሁን ሀሳብ በኋላ አድርገዋለሁ እያላችሁ ልክ እንደ ቱዱ ሊስት ምን ታደርጋላችሁ? ትጽፋላችሁ። ይህን ነገር ስታደርጉ አንደኛ ጭንቅላታችሁ ይህን ነገር በኋላ እንደሚሰራው ሬዲ ይሆናል፣ ይዘጋጃል። ሁለተኛና ዋነኛው ግን ማለት ነው ራሙን ፍሪ ያደርጋል ማለት ነው። አያችሁ አሁን ላይ ያጨናነቀውን ሀሳብ በሙሉ ምን ይሆናል? ክሊር ይሆናል። ፍሪ ሲሆን አርፋችሁና ተረጋግታችሁ የማንበብ ቻንሳችሁ ይጨምራል ማለት ነው። እሺ አራቱን ነገር አይተን ጨርሰናል። ነገር ግን አሁን አንድ ሚስጥር ነገራችኋለሁ። ምክንያቱም ይህ ነገር ነው እነዚህ አራት ነገሮችን የሚያመጣብን ጭንቅላታችን ወደ ተለያየ ነገር ውስጥ የሚከተብን። እሱ ምን መሰላችሁ? ከአእምሯችን ጋር የምናወራበት መንገድ። አዎ ከአእምሯችን ጋር የምናወራበት መንገድ። ልብ በሉ ማንበብ እፈልጋለሁ ብላችሁ ባሰባችሁ ሰዓት ለጭንቅላታችሁ በነገራችሁ ሰዓት ጭንቅላታችን ከሁለት አንዱ ነገር ይከተላል ነው። ቅድም እንዳልኳችሁ የመጀመሪያው ነገር ኦኬ ማንበብ ስላለብኝ መዘጋጀት መቻል አለብኝ፣ ሬዲ ሊሆን የሚያስፈልገውን ነገር ላስተካክል ብሎ ጭንቅላታችሁ ያስተካክልና ለፈለጋችሁት ያህል ሰዓት እያነበባችሁ ትቆያላችሁ። እኛ እንደዚህ አይነት ሰው አይደለንም። እንደዚህ አይነት ሰዎች እንግዲህ የታደሉ የተሰጣቸው ጭንቅላታችሁን ኮንትሮል ማድረግ ይችላሉ። ሁለተኛው ምንድን ነው? ማንበብ አለብኝ ብላችሁ ባሰባችሁ ሰዓት ጭንቅላታችሁ ኤክስኪውዝ ይፈልጋል፣ ስበብ ያመጣባችኋል። ምን ማለት ነው? እንደዛ ስላችሁ ለማንበብ ቁጭ ስትሉ ሀሳባችሁ ሌላ ቦታ የሚሄድ ከሆነ ስሜታችሁ የሚጠፋ ከሆነ በእርግጠኝነት ጭንቅላታችሁ ሰርቶ ያልጨረሰው ነገር አለ ማለት ነው። ለምሳሌ ያ ምን ሊሆን ይችላል ማለት ነው? እግር ኳስ መጫወት ወይም ማየት ሊፈልግ ይችላል ማለት ነው። ወይም ሙዚቃ መስማት ሊፈልግ ይችላል። ወይም ወሬ ማውራት ሊፈልግ ይችላል። የሆነ ነገር ማከናወን እየፈለገ እናንተ ግን ፑሽ አድርጋችሁት ያን ነገር አያስፈልግም፣ አሁን የማንበብ ሰዓት ነው አንብብ ብላችሁ ይዛችሁት ከተቀመጣችሁ ምን ይሆናል ማለት ነው? ጭንቅላታችሁ
ኤክስኪዩዝ ያመጣባቸዋል። ምክንያቱም ያልፈለገውን ነገር እየሰጣችሁት ነው፣ ፑሽ እያደረጋችሁት፣ እየገፋችሁት፣ እያስገደዳችሁት ነው። ስታስገድዱት ከዛ ነገር ለመውጣት ለማቋረጥ ምን ይፈልጋል? ስበብ። ስለዚህ እንቅልፍ ያመጣባቸዋል። እንቅልፍ ይላቸዋል። ወይም አስባችሁት ማታውቁትን ነገር ያመጣባቸዋል። መነጫነጭ፣ ማስጠላት፣ እንደዚህ አይነት ስሜት ያመጣባቸዋል። ኤክስኪዩዝ ይፈልጋል። ሰው ትክክለኛ መፍትሄው ምንድን ነው? እንደዚህ አይነት ሰው ከሆነ ትክክለኛው መፍትሄው ምንድን ነው የሚለውን ነገር ነው። እንግዲህ በባህላችን እኛ መጀመሪያ እንግዲህ እንዳስተዳደጋችን መጀመሪያ ዲሲፕሊን ፈርስት ነው፣ ዜን ፕላይ ሌተር ነው። ኦኬ መጀመሪያ ታነባለህ፣ ይችን ነገር አንብበህ ስጨርስ ወጥተህ ትጫወታለህ ተብለን የተነገረን። ወይም ደግሞ ይችን ነገር አንብብ የምትፈልገውን ነገር ይሰጥሃል ነው። ቅድም እንዳልኳቸው ይሄ የሚሰራላቸው ሰዎች አሉ፣ ለእኛ ግን አይሰራም ነው። ማይሰራ ከሆነ ይህን ፕሪንሲፕል መከተል የለብንም። እንደዚህ አይነት ሰው ከሆነን ማለት ነው። ጭንቅላታችን ኤክስኪዩዝ የሚያመጣብን ከሆነ ይህን ነገር መገልበጥ መቻል አለብን። አያችሁ፣ መጀመሪያ ምን ይቀድማል መሰላችሁ? ፍሪደም ቢፎር ፎከስ። ፎከስ አድርጋችሁ ማንበብ ከመጀመራችሁ በፊት ጭንቅላታችሁን ፍሪ ማድረግ መቻል አለባችሁ። ጭንቅላታችሁን የሚፈልገውን ነገር መስጠት መቻል አለባችሁ። ልጅ የሚፈልገውን ነገር ካላገኘ ለቅሶ፣ ዋይታ፣ የሆነች ነገር እንደሚያመጣብን የእኛም ጭንቅላት ይቺ የሚፈልገውን ነገር ካላገኘ ስበብ ነው የሚያመጣብን። ስበብ እንዳያመጣብን እኛን ገልብጠውና የሚፈልገውን ነገር መጀመሪያ እንስጠው፣ ፍሪደሙን እንስጠው። እግር ኳስ ከሆነ እንሂድ፣ እንጫወት። መጫወት አምሯችሁ ከሆነ እስኪ ደክማችሁ ድረስ ጭንቅላታችሁ እስኪ ሰላችሁ ድረስ ተጫወቱ። ለምን መሰላችሁ? አሁን እግር ኳስ መጫወት እየፈለጋችሁ ያን ነገር አቁማችሁ እዚህ ጋር መጽሐፋችሁን ብታነቡ እናንተም እያነበባችሁ አይደለም። ጭንቅላታችሁ የሚያስበው እግር ኳሱ ጋር ነው ያለው። እንግዲህ ታያችሁ፣ ወይም ደግሞ ሄዳችሁ ኳሳችሁን አልተጫወታችሁ። ስለዚህ የትኛው ይሻላል? ጭንቅላታችሁን ፍሪ ማድረጉ ስለሚሻል መጀመሪያ የሚፈልገውን ነገር ስጡት ነው። ፊልም ማየት ከሆነ በእርግጠኝነት ደብተራችሁን ዝጉት፣ ፊልማችሁን እዩ። ያኔ ጭንቅላታችሁ የምትፈልጉት ነገር ሲሰጡት ክሊር ሲሆን ጭንቅላታችሁ በራሱ ጊዜ ፎከስ ማድረግ ይችላል ማለት ነው። ባይዘዌ ይህም ከኔ ተሞክሮ ነው። ተማሪ በነበርኩበት ሰዓት በጣም መጫወት እወዳለሁኝ። ምን አደርጋለሁ? ሰዓት ከትምህርት ቤት እንደተመለስኩኝ ስጫወት፣ ስዘል፣ እንደፈለግኩኝ ሳረግ ነው ሙሉ ዜን። አሁን ጨርሻለሁ። የመጫወት ፍቅር የለኝም፣ የሆነች ነገር የማድረግ ፍቅር የለኝም። እግር ኳሴንም ተወጥቻለሁ፣ ሩጬን ጨርሻለሁ። ቤቴ ገብቻውን ጭንቅላቴ ፍሪ ነው፣ ቁጭ ብዬ ነው ማነበው። ያኔ ጭንቅላቴ ንጹህ ነው፣ የምፈልገውን ነገር አገኝቻለሁ። በትክክል አነብ ነበር፣ ያኔ በትክክል ሰራ ነበር። ምን ስለማድረግ ነው? ጭንቅላቴ መጀመሪያ የሚፈልገውን ነገር ስለምሰጥ ነው። እናንተም እንደዚህ አድርጉት ነው። ባይዘዌ ይህንን ነገር ስታደርጉ ግን ሁሌ እንዲያደርጋችሁ መሄድ አይጠበቅባችሁም። ጭንቅላታችን ወደ መጀመሪያ ሰዎች መግራት ወደሚችሉ ሰዎች ደረጃ ደግሞ ቀስ በቀስ መምጣት መቻል አለብን። በአንዴ እንመጣለን አይቻልም። አያችሁ፣ ሰው ተፈጥሮ የተለያየ ስለሆነ በአንዴ ግልብጥ ብለን እነሱ እንደሚያደርጉት እንዲማድረግ መቻል አለብን። ጭንቅላታችን ማስገደድ የለብንም። ቀስ በቀስ ግን ማድረግ እንችላለን። 2 ሰዓት ፊልም አይተን የሚፈለገውን ነገር ሰተን ወደ ማንበባችን ፍሪ ሲሆን መሄድ። ምክንያቱም ጭንቅላታችን የሚፈለገውን ነገር ሲያገኝ የሆነ ሰዓት ፍሪ ይሆናልና ነው። የሆነ ሰዓት ደግሞ 2 ሰዓት የነበረው ወደ 1 ሰዓት፣ 1 ሰዓት የነበረውን ፊልም ወደ 30 ደቂቃ እያደረግን እያለማመድን ጭንቅላታችን የሚፈልገው ነገር በትንሹ እየሰጠን እኛ ወደምንፈልገው ነገር ማምጣት ማለማመድ እንችላለን። ምን ማድረግ መቻል አለባችሁ? ነገሩ ቀላል ነው። ጭንቅላታችን የሚፈልገውን ነገር ስጡት ስላለኝ በዛ የተነሳ ነው። ጭንቅላታችን ፍሪ ስላልሆነ ስላስገደድነው ነው እዚህ ውስጥ እየገባን ያለን። ስሜታችን የሚጠፋው ማንበብ የሚያስጠላን በዚህ የተነሳ ነው። ጭንቅላታችን የሚፈልጋችሁን ነገር ስጡት ስላለኝ። ለማንኛውም በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ። ቻው።